ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትኖሩ መጋቢ ደምሴ ጨሞ ይባላል። የምናይበት ክፍል ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ ያለውን የቃል ክፍል ካነበብኩ በኋላ ጀምራለሁ ማለት ነው። እንደዚህ ይላል። በጌታ ስም አነባለሁ። አንድ ቀንም እንዲህ ሆነ፣ ኤልሳዕም ወደ ሱናም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራንም ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራን ልበላ ወደዚያ ይገባ ነበር። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነት ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበርና መቅረዝን እናኑርለት፣ ወደ እኛም ስመጣ በዚያ ይገባል አለችው። አንድም ቀን ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ቁጥር 12 ላይ ሎሌውንም ግያዝን ይህችን ሱናማዊትን ጥራ አለ። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ አሰባሰብሽልኝ፣ አሁንስ ለማን ልንገርሽ? ለንጉሡ ወይስ ለሰራዊት አለቃ ልንገርሽኒ? በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናደርግላት አለ። ግያዝም ልጅ የላትም፣ ባሏም ሸምግሏል ብሎ መለሰን። እርሱም ጥራት አለው አለ። በጠራም ጊዜ በደጅ ቆመች። እርሱም በሚመጣ ዓመት በዚህ ወራት ወንድ ልጅ ትወልጃለሽ አላት። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳዕ እንዳላት ወንድ ልጅ ወለደች ይላል። እስከ ቁጥር 17 ነው ያነበብኩት። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ክፍል ላይ የምንመለከታት ሴት መጽሐፍ ቅዱስ ታላቅ ሴት ነበረች ይላል። ብዙ የመጽሐፍ ቅዱስ ምሁራን የሚሰጡ ትርጉሞች ሊኖሩ ይችላሉ። አብዛኞቹ ባለጠጋ እንደሆነች ይናገራሉ። ከክፍሉም ያንን ልንረዳ የምንችለው ነገር ያለ ይመስለኛል። ኤልሳዕ የእግዚአብሔር ሰው እግዚአብሔርን የሚፈራና የእስራኤል ማህበረሰብ አብዛኛው በሰሜን እስራኤል የነበረ ማህበረሰብ ከእግዚአብሔር ሐሳብ እጅግ በጣም የራቀበትና ጣዖትን ያመልክ የነበረበት ከእግዚአብሔር ፈቃድ እጅግ የራቀበት ዘመን እንደነበረ ማወቅ ይቻላል ከእግዚአብሔር ቃል። በዚህ አስቸጋሪ ዘመን ኤልሳዕ በዚያ በሱናም አለፈ ይላል። ወደ ቃርሜሎስ ተራራ በሚሄድበት ጊዜ በዛች መንገድ ያልፍ እንደነበረ አንዳንድ ታሪኮች ይናገራሉ። እና ወደዚህ ታላቅ ሴት ያላት ለምንድን ነው የሚለውን ነገር ስንመለከት እኔ በተመለከትኩት የመጀመሪያ ነገር እውቀቷች ጣዖትን በሚያመልኩበት ጊዜ ልቧን ከቅዱስ እግዚአብሔር ከአምላክ ያላራቀች ሴት መሆኗ፣ ቅዱስ የእግዚአብሔር ሰው ነው ብላ ስትናገር ለእግዚአብሔር ያላትን ትልቅ አክብሮት፣ ለእግዚአብሔር ያላትን መረዳት፣ ለእግዚአብሔር ያላትን አክብሮት ያሳያል። ቅዱስ የእግዚአብሔር ሰው ነው ብላ ስትል ለእግዚአብሔር ሰው ትልቅ ስፍራ የመስጠቷ ምስጢር ለእግዚአብሔር ካላት አክብሮትና ለእግዚአብሔር ካላት ዕውቀት ተነስታ እንደሆነ መመልከት ይቻላል። ሶስት ነገሮችን እዚህ ቦታ ላይ እቺ ሴት ታዋቂ መሆኗን አሳያችኋለሁ። የመጀመሪያ ነገር እግዚአብሔርን ማወቋ ነው። ሁለተኛ ነገር በሰዎች መካከል
በተለየ ሁኔታ የእግዚአብሔርን ሰው ምድር በረከሰችበት ዘመን፣ ሰዎች በገዛ መንገዳቸው በሚሄዱበት ዘመን፣ ሰዎች የልባቸውን ሐሳብና ፈቃድን ለመከወን በሚሯሯጡበት ዘመን በሰዎች መካከል በረከሰ በተሳሳተ በገዛ መንገዱ በሚሄድ ትውልድ መካከል በሰዎች መካከል በልዩነት እግዚአብሔርን ሰው ሌላና ሁለተኛ አውቅ ሴት ነች። የቤተሰብን አመራር ዘዴ የምታውቅ ቤተሰቧን እንዴት እንደምትመራ የቤተሰብን አመራር የቤተሰብን አስተዳደር በደንብ የምታውቅ ሴት ነች። ይህን የምንመለከተው ቁጥር 10 ላይ ወረድ ብለን በምንመለከትበት ጊዜ ትንሽ ቤት በሰገነት ላይ እንስራ ብላ ለባለቤቱ ሐሳብ ስታቀርብ ሐሳቧም ተቀባይነት አግኝቶ ወደ ተግባር ስመጣ እንመለከታለን። የተወደዳችሁ ወንድሞቼና እህቶቼ ዛሬ ምን እንማራለን? እኔና እናንተ በዚህ አስቸጋሪ በሆነው ባለንበት በዚህ ዘመን እግዚአብሔርን እንደ እግዚአብሔርነቱ እናውቃለን፣ እናከብረዋለን የሚለውን ነገር በደንብ መመልከት ያለብን ይመስለኛል። ሁለተኛ ዛሬ የእግዚአብሔር ሰው የሚባሉ ሰዎች ቁጥራቸው እጅግ የበዛበት በልዩ ልዩ ስም የሚጠሩ ሰዎች ቁጥራቸው እጅግ በበዛበት በእነዚህ ብዙ ሰዎች መካከል የእግዚአብሔርን ሰው የእግዚአብሔር ሐሳብ ያለበትን ሰው የእግዚአብሔር ፈቃድ ያለበትን ሰው የሆነ ነገር ለማግኘት የሚሮጥን ሰው ሳይሆን የእግዚአብሔርን የልቡን ሐሳብ አምጥቶ ለእግዚአብሔር ሕዝብ የሚናገር ለእግዚአብሔር ፈቃድ የሚኖር ለእግዚአብሔር ሐሳብ የሚኖርን ሰው ለይተን እናውቃለን። እኔ እስከማውቀው ድረስ ስም እንኳን የሚሰየመው በቤተሰብ አይደል? ልጅ ሲወለድ ወላጅ ነው ስም የሚሰጠው። ለአገልጋዮች እግዚአብሔር የአገልግሎትን ጸጋ ይሰጣቸው፣ ልዩ ልዩ ስጦታዎችን ይሰጣቸው። ቤተ ክርስቲያን ደግሞ ያንን የተቀበሉትን ስጦታ ተመልክታ ምን ታደርጋለች? ትሰይማለች፣ መጋቢ ትላለች። የመመገብ ተስጦ ያለው እንደሆነ የማስተማር ተስጦ ያለው እንደሆነ ሰባኪ እንደሆነ በየተጠሩበት ቤተ ክርስቲያን ስም ትሰጣቸዋለች። ዛሬ ራሱን በራሱ ስም ሰይሞ ለራሱ ሹመት በመስጠት የሚንቀሳቀሱ ሰዎች በሞሉበት ዘመን በዓለም ዙሪያ ላይ የምትኖሩ በብዙ ትሕትናና አክብሮት የማሳስባችሁ እንደዚችኛው ሴት ለይተን ማወቅ የምንችልበትን ጥበብንና ማስተዋልን እግዚአብሔር ይስጠን። ይቺ ሴት ትክክለኛን የእግዚአብሔርን ሰው ላይ ታውቃለች። ሌላው ከቤተሰቧ ጋር የነበራት መልካም ተግባቦት እጅግ በጣም የሚደነቅ ነው። ባለቤቷን ማሳመን የምትችልበት ዕውቀት የነበራት። ሌላው ሁለተኛው ከዚህ ክፍል የምንመለከተው ጠንካራና ትጉህ ታታሪ ሰራተኛ መሆኗን ያሳያል። ይህችን ሴት ታላቅ ነው ልንላት የምንችለው ወይም መጽሐፍ ቅዱስ ታላቅ ሴት የሚላት ጠንካራና ታታሪ ሰራተኛ በመሆኗ ነው። እቺ ሴት የቤቱን ዲዛይን ራሷ የሰራች ይመስለኛል። ከየት አመጣሁ ልትሉኝ እንደምትችሉ አውቃለሁ። እንደዚህ ነበር ያለችው፣ ትንሽ ቤት በሰገነት ላይ እንስራ። ማነው ቃል በእጅ የተሰራ ዲዛይን ላይኖር ይችላል። በአእምሯ ትልቅ ሴት ስለሆነች አስተዋይ ሴት ስለሆነች በአእምሯ ዲዛይን ነበር። ትንሽ ቤት እንስራ ማለቷ ጠንቅ ስራ አይደለም እያለች ያለችው፣ እያዘዘች አይደለም የነበረችው፣ እንስራ ትላለች። ጠንካራ ሰዎች፣ ትልልቅ ሰዎች ሰራተኞች ናቸው። ሰራተኛ ልንሆን ይገባል።
ቦታው ደግሞ የቦታውን ምርጫ እንመለከታለን። ሰገነቱ ላይ ነው ያለችው። ሰገነቱ ላይ ነው ያለችው። ሌላው በቤተሰቧ ወይም በባለቤቷ ዘንድ ታማኝነት ያላት፣ በባለቤቷ ዘንድ ታማኝነት ያላት በአንደበቷ ቃል ብቻ ሳይሆን በተግባሯ ባለቤቷን የምታሳምን ሴት ነበረች። ይህ ትልቅ ያደርጋታል። ሌላውና ሶስተኛ ቤቷን ለእግዚአብሔር አሳልፋ የሰጠች ሴት ናት። ይህ እግዚአብሔር ሰው በእኛ ዘንድ በሚመጣበት ጊዜ በዚህ ያርፋል አለች አይደል? በሰገነቱ ላይ የቤቱን ከፍታ፣ የኑሯን ከፍታ፣ ቤቷን፣ ህይወቷን፣ ኑሯን፣ ትዳሯን ለእግዚአብሔር የሰጠች ሴት ናት። ይህም ብዬ ስለ አንድ ነገር ግን ጥንቃቄ ልናደርግ የሚገባን ነገር አለ። ያለ እውቀት ትክክለኛ እግዚአብሔርን የማይፈራ ለሰማይ አምላክ ሐሳብና ፈቃድ የማይገዛ ለእግዚአብሔር ሐሳብ የማይንበረከክ ለሰዎች ደህንነትና ህይወት የማይጠነቀቅን ሰው ጓዳችን ውስጥ እናስገባ እያልኳችሁ እንዳይደለ ልታውቁ ይገባል። ይቺ ሴት አዋቂ ናት ብያችኋለሁ ከመግቢያ። ማን እንደሆነ ይህ የቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ነው ያለችው። ስለዚህ ለእግዚአብሔር ስፍራን የሰጠች ሴት ናት። ይህ ምን ያደርጋታል? ታላቅ ሴት እንደሆነች ያሳየናል ማለት ነው። ሌላውና አራተኛችን ሴት ታላቅ የሚያደርግ ለጋስነቷ ነው። ለጋሽ ነች። ልግስና፣ እንግዳን የምትቀበል ያላትን ነገር የያዘችውን ነገር በሙሉ ከእግዚአብሔር እንደተቀበለች ባለ አደራ እንደሆነች የገባት ሰርቼ ደክሜ ያገኘሁት የራሴ ለእኔ የራሴ ለቤቴ የራሴ ለልጆቼ የራሴ ለኑሮዬ ብቻ የማትል የሰጠኝ እግዚአብሔር ነው። እኔ ባለ አደራ ነኝ። ላለኝ ነገር አደራ እግዚአብሔር ሰጥቶኛል። እኔ ካለኝ ለሌሎች ማካፈል ይኖርብኛል የምትል በልግስና የምትታወቅ ሴት ነች። የሚገርመው ነገር ወደ ታች ወረድ ብላችሁ በምትመለከቱበት ጊዜ ከቁጥር 13 ጀምራችሁ በምትመለከቱበት ጊዜ ላደረገችው ነገር እንኳን ምላሽ ለመስጠት ስትፈልግ ምላሽ የማትፈልግ፣ ላደረገችው ነገር አጸፋ የማትፈልግ፣ መስጠትን እንጂ መቀበልን የማትፈልግ፣ ማካፈልን እንጂ ከሌሎች ወደ ራሷ መውሰድን የማትፈልግ እጅግ በጣም በጎ የሆነች ሴት ናት። እቺን ሴት ታላቅ ነው ብትባል አይበዛባትም። መጽሐፍ ቅዱስ ታላቅ ሴት ይላታል። ስግብግብ አይደለች። እግዚአብሔር በሰጣት ነገር የምትረካ ይበቃኛል የምትል ስግብግብ አይደለች። ከዚህም በማለት ጓዳዬን እንደገና ልጨምርበት ልሙላበት የማትል ያለኝ ይበቃኛል፣ በወገኔ መካከል ነው የሚኖረው፣ ለማንም ልትነግረኝ ስለ እኔ ማንነት ለማንም ልታወራ አያስፈልግም ያለች ለጋስ ሴት ናት። ቤቱን ሰርታ እዚያ ቤት ውስጥ አልጋ፣ ጠረጴዛ፣ ወንበር ማን ያውቃል? የእግዚአብሔር ሰው እንዲያነብ የሚያነብበት ስፍራ፣ የሚቀመጥበት ወንበር፣ ቁጭ ብሎ የሚዘጋጅበትን ስፍራ አዘጋጀችለት። የተወደዳችሁ ወንድሞቼና እህቶቼ አንድ ነገር ልንገራችሁ። ባደረግንበት አጽፋ የምንፈልግ ምስጋና የምንፈልግ የሰዎችን እጅ መልሶ የምንፈልግ ልንሆን አይገባም። እቺ ሴት የምታስተምረው ይሄንን፣ ከዚች ሴት የምንማረው ይሄንን። ምንም አያስፈልገኝ፣ ማድረግ የሚገባኝን አድርጌያለሁ።
መስራት የሚገባኝን ሰርቻለሁ አለች። እነዚህን 4 ነገሮችን ከተመለከትን ይበቃል ብዬ አስባለሁ። የመጀመሪያ ነገር ያልኳችሁ ነገር ምንድነው? ይቺ ሴት አዋቂ ነች ብያለሁ። ምንድነው የምታውቀው? አንደኛ እግዚአብሔርን ራሱን ታውቀዋለች። የቅዱስ የእግዚአብሔር አገልጋይ ስትል እግዚአብሔርን ከማወቅ መነሻ ተነስታ ነው የእግዚአብሔርን ሰው ያወቀች። ሁለተኛ በሰዎች መካከል የእግዚአብሔርን ሰው ለይታ የምታውቅ ሴት ነች። ሶስተኛ ቤተሰብ አመራርን የምታውቅ ሴት ነች። ሁለተኛ ነጥብ ያነሳዋችሁ ጠንካራና ትጉ የሆነች ሰራተኛ ሴት ነች። ቅድም እንዳልኳችሁ የቤቱን ዲዛይን በአእምሮ ይዛ በቤቱ ሰገነት ላይ እንስራ ብላ ባለቤቷን ለሥራ የምታነሳሳ ዘንድ ጠንካራ፣ ታማኝ፣ የባለቤቷን ልብ የምታሳርፍ ነበረች። አራተኛ ነገር ያልኳችሁ ነገር ምንድነው? ለጋስ ነበረች። ካላት ነገር የምታካፍል ሴት ነበረች። እግዚአብሔር አምላክ በዚህ መንፈስ ይባርክ። የመጀመሪያ ነገር እግዚአብሔርን በማወቅ እግዚአብሔርን ካወቀን በኋላ የእግዚአብሔርን ሰዎችን ለይተን የሚያስተምሩንን ሐዋርያ ጳውሎስ ጢሞቴዎስን ከማን እንደተማሪ ታውቃለህና ይላል። ዛሬ የማናውቃቸው ሰዎች ባህሪያቸው ምንድነው? ጸባያቸው ምንድነው? ሕይወታቸው ምን ይመስላል የሚለውን ነገር ሳናውቅ እጃቸውን መጥተው በላያቸው ላይ እንዲጭኑብን የሆነ ነገር እንዲናገሩን ዝም ብለን ወደ ቤታችን ዝም ብለን ወደ ጓዳችን እናስገባል። ይህ ልክ አይደለም። የሚያስተምረንን ሰው ማወቅ አለብን። ስለሱ ልንረዳ ይገባናል። ጠንካራ የሆንን ሰራተኞች ልንሆን ይገባናል። ለጋሾች ሊሆን ይገባናል። በለገስንበት ተመልሰን ደግሞ ብድረት የምንፈልግ ልንሆን አይገባም። ከዚህ ሴት የምንማረው ይሄንን ነው። እግዚአብሔር አምላክ ቃሉን ይባርክልን። ኮመንት ጻፉልኝ። ሌሎች መልእክቶችንም እንዳቀርብ